ብላችሁ አስወጡ። ወለጋ ውስጥ ነን እኛ ማሯችን በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ከዓመተ ምህረት ወደ ኢትዮጵያ አቆጣጠር ተቀየረ። በምክክር ጉባኤ ላይ ዓመተ ምህረት የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወዴት ሄዱ? ለምንስ ዝምታን መረጡ? የዚህ ዘመን ሴት በመሆኔ በጣም ደስተኛ ነኝ። አሁን ራሱ ወንድ ተሳድቤ ነው የመጣው። አሁን ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በዘመን ሴት አዋራጅ አትፈልግም፣ ራሷ ተዋርዳለች፣ ራሷን አዋርዳለች። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳዮች ተመልሻለሁ። ዛሬ እንግዲህ የምንመለከተው በወለጋ የተፈጠረው ምንድነው? ወጣቶቹ በጣም አምርረው እየተናገሩ ይገኛል። ምን ተከስቶ ነው የሚለውን አስቃኛችኋለሁ። ሌላው እንግዲህ በምክክር ኮሚሽኑ አንድ ስምምነት ላይ የተደረሰ ነገር እንዳለ ሰምተናል። የኢትዮጵያ ዘመን አቆጣጠር ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል የተወሰነ ውሳኔ እንዳለ እየሰማን ነው። ይህንን እንመለከታለን። ሌላው ሰሞኑን ጠቅላይ ሚኒስትሩ ወዴት ጠፉ የሚሉ ድምጾች እየተበራከቱ ነው። እነዛን ነገሮች እንመለከታለን። በፌሚኒስትም ጉዳይ አንዳንድ ነገር እናያለን። ወንድን የሚሳደቡ ሴቶች እንዴት እንደሚደሰቱ፣ ከባለትዳር ይልቅ ከእንስሳት ጋር መኖር እድሜያቸውን እንደሚጨምርም እየተናገሩ ነው። ዲያቆን ዮርዳኖስም አንድ ያነሳው ሐሳብ አለ። እነዚህ ነገሮች አስቃኛችኋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ ከሁሉ በፊት የኢትዮጵያ ዘመን አቆጣጠር እንዴት ሊሆን ነው? አሁን በተሰማ መረጃ ከእንግዲህ ዓመተ ምህረት የሚለው ስም ሊቀየር ስለመሆኑ ተነግረዋል። አዲስ በተደረሰው ስምምነት መሰረት የኢትዮጵያ የዘመን አቆጣጠር መጠሪያ የኢትዮጵያ አቆጣጠር ወይንም በምህጻረ ቃሉ ኢኤ እንዲባልም ተወስኗል። ከዚህ ቀደም ሲቀርቡ የነበሩ የለውጥ ሐሳቦች 4000 ተሳታፊዎች በተገኙበት ጉባኤ ጸድቀው ለኮሚሽኑም ቀርበዋል። ሌላው ትልቁ ዜና ደግሞ የሂጅራ አቆጣጠር እንደ አንድ ካላንደር እንዲካተትም ስምምነት ላይ መደረሱ ነው። ይህ አዲስ ስያሜ ለሀገራችን ማንነት ይበጃል ወይስ ደግሞ የነበረው ዓመተ ምህረት ይቀጥላል? የእናንተ ሐሳብ ምንድነው? ኮሜንት ላይ ተወያዩበት። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። የኢትዮጵያ የዘመን አቆጣጠር ስያሜ እንዲቀየር ከስምምነት ላይ መደረሱ ተገለጸ። ምን መሆን እንዳለበትም ይፋ ተደርጓል። በሀገራዊ የምክክር ጉባኤው ላይ ለሳምንታት ሲያከራክሩ ከቆዩ ዋና ዋና አጀንዳዎች መካከል የዘመን አቆጣጠር አንዱ ነበር የተባለ ሲሆን 4000 ተመካካሪዎች በተሳተፉበትና ከሐምሌ 18 ቀን ጀምሮ እስከ ነሐሴ 16 በተጠናቀቀው በዚህ ጉባኤ በተነበበው ሰነድ መሰረት ዓመተ ምህረት የሚለው አቆጣጠር ቀርቶ የኢትዮጵያ አቆጣጠር ተብሎ እንዲተካ ተመካካሪዎች ከስምምነት ላይ ደርሰዋል ተብሏል። በተጨማሪም ሂጅራ እንደ ካላንደር እንዲካተት በምክር ሐሳብ ደረጃ መያዙ ተሰምቷል። ሐሳብ አስተያየታችሁን በኮሜንት አጋሩ። እንደ ተከታተላችሁት ነው እንግዲህ የኢትዮጵያ ዘመን አቆጣጠር 2018 ላይ እንገኛለን። የ2018 እስከ ዛሬ እንግዲህ ዓመተ ምህረት እየተባለ መጥቶ አሁን ከዚህ በኋላ ግን እንደ ኢትዮጵያውያን አቆጣጠር እንደ ግሪጎሪያን አቆጣጠር እንደምንለው ሁሉ እንደ ኢትዮጵያውያን አቆጣጠር ይህች ዓመተ ምህረት የምትለዋ እንድትቀር ነው ውሳኔ ስምምነት ላይ እንደተደረሰ እየሰማን ያለ ነው። እንግዲህ 2018 ዓመተ ምህረት ስንል የምህረት ዓመት የምህረት ዘመን ያ ጌታ ኢየሱስ ክርስቶስ አምላካችን ከተወለደ በኋላ ዓመተ ምህረት ቀድሞ ዓመተ ፍዳ፣ ዓመተ ዓለም፣ ዓመተ ኩነኔ ይባል ነበር። የመከራ ዘመን፣ የጨለማ ዘመን፣ የፍዳ ዘመን ነበር። ክርስቶስ ከመወለዱ በፊት የነበረው ዘመን የሞት ዘመን ነበር፣ የጨለማ ህይወት ነበር። ያን ተከትሎ ነው እንግዲህ አሁን ክርስቶስ ከተወለደ በኋላ ደግሞ ሁላችንም ምሕረት ስላገኘን ከአዳም በደል ነፃ ስለወጣን ከጨለማው ወደ ብርሃኑ ስለተሸጋገረን የምሕረት ዘመን ክርስቶስ የሰጠን የምሕረት ዘመን በየዓመቱ ስንጨምር የምሕረት ዘመን እየተሰጠን ነው ወይ ይቅርታ ዘመን እየተሰጠን ነው በሚል ነው እንግዲህ እስከ ዛሬ ለ2018 ዓመት ድረስ የኖረው ማለት ነው። ምን እየተባለ ዓመተ ምህረት እየተባለ የምሕረት ዓመት እየተባለ እንግዲህ አሁን ይሄ ቀርቶ እንደ ኢትዮጵያውያን አቆጣጠር ይባል ዓመተ ምህረት የሚለው በፍጹም አያስፈልግም። ያው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በተዘዋዋሪም ሆነ ቀጥተኛ ግንኙነት አለው ብዬ አምናለሁ። ለምን ይህንን ማድረግ እንደተፈለገ አላውቅም። አንድ ወንድም ግን እንኳን ደስ ያላችሁ ይላል። አሁን የምስራች ልላችሁን የመጣሁት በጣም የኢትዮጵያን እድገት ወደኋላ ጎትቶ የያዘው ኢትዮጵያ ውስጥ ለነበሩ ለሁሉም ግጭቶች ዋነኛ መንስኤ የነበረ ለኢትዮጵያ ድህነት ዋና ተጠያቂ የነበረው አንድ ነገር በምክክር ኮሚሽኑ
ውሳኔ አግኝቷል። ከዚህ በኋላ ኢትዮጵያ ከእንደዛ አይነት ነገር ነፃ ስለሆነች እድገቷም ብልጽግናዋም እየተፋጠነ የሚሄድ ይመስለኛል። ስለዚህ ይህ ምክረ ሐሳብ ኢትዮጵያን ወደፊት ሊያስፈነጥር የሚችለው ምክረ ሐሳብ እንግዲህ በኮሚሽኑ አማካኝነት እንግዲህ ቃለ ጉባኤ ተነቦ ኦልሬዲ ጸድቋል። ይህም ምንድነው ብላችሁ አትጠይቁኝም? የኢትዮጵያ የዘመን አቆጣጠር ዓመተ ምሕረት ከሚለው እንደ ኢትዮጵያውያን አቆጣጠር ወደሚለው ተቀይሯል። ፕላስ ደግሞ ሂጅራ የሚለውም የዘመን አቆጣጠር ስልት ተካቶበታል። ስለዚህ ይሄ ጉዳይ ኢትዮጵያ ውስጥ ለነበሩ ጦርነቶችም፣ ብጥብጦችም፣ ድህነትም፣ ኋላ ቀርነትም ምክንያት የነበረ እና የኢትዮጵያን እድገት ወደኋላ ስቦ የያዘ ጉዳይ ነበረ። አሁን ኢትዮጵያ ኦልሬዲ ከዚህ ነፃ ሆናለች። ከዚህ በኋላ ያሉት ዓመታት የእድገትና የብልጽግና ዓመታት ናቸው። ለማንኛውም እንኳን ደስ አለን፣ እንኳን ደስ አላችሁ። በጣም ያስጨነቀን ጉዳይ ነበረ። ይመቻችሁ። እውነት ለመናገር ከምን ወገን እንዴት አስቦት በምን ተረድቶት እንደሆነ አልገባኝም። እንኳን ደስ ያላችሁ። ሲያጨቃጭቀን ነበር፣ ሲያጣላን ነበር፣ ምን ሲለን ነበር። ስለዚህ አሁን እንዲህ ሆኗል። ቅኔ ይሁን ምን ይሁን አልገባኝም። እንኳን ደስ ያላችሁ ያለበት ምክንያት ምናልባት ከተረዳችሁት ኮሜንት ላይ ጻፉልን እስቲ። ወደ ወለጋ እንለፍ። በወለጋ ምን ተከስቶ ነው? ወለጋ ውስጥ ነን እኛ አማራዎች ነን። በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው? ምን አረግነ? አማራ ያለ ኢትዮጵያ፣ ኦሮሞ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት ነው። እየታረድን ነው። እሬ መንግስት ያለሽ፣ እሬ ፈጣሪ ያለሽ፣ ምንም ነገር የለንም። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው። ፋይ በቃ ጥንፈኛ እያጠፋን ነው ይላል። ጥንፈኛ እያጠፋ አይደለም፣ ህዝብን እያጠፋ ነው። እኛ መሮናን ከዚህ ወጣ አውጡን። በቃ አንፈልግም ካላችሁ አጅባችሁ አስወጥ። ተውን በቃ። ያሳዝናል። እኔ ኢትዮጵያ እንግዲህ አንዲት እንደሆነች ነው እኮ አሁን በቃ ተከፋፍለን የት እንደደረስን። በቃ ከዚህ በኋላ ኦሮሚያ ክልል ኦሮሞ ያለውን አይኖርም ማለት ነው። አማራ ክልል አማራ ያለውን አይኖርም ማለት ነው። ትግራይ ክልል ትግራይ ያለውን አይኖርም ማለት ነው። ሌሎቹም ጋር የራሱ ይዛው አካባቢ ተወላጅ ካለውን አይኖርም ማለት ነው። በወለጋ እኮ ቤተሰቦቻችን በርካቶች ሄደው ተዋልደው ምን ብለው ዘር ብሔር ሳይቆጠር ወገን ሳይቆጠር እኮ ነው ይህን ያህል ዓመት የተኖረው። ዛሬ መኖር አይቻልም ወይስ ምንድነው እየተከሰተ ያለው? እንግዲህ እነዚህ ሰዎች በዛ አካባቢ የሚኖሩ ሀብት ንብረት አፍርተው ቤተሰብ መስርተው የሚኖሩ ዛሬ ያላቸው ሀብትን እነዚህ ሰዎች እኮ ሰጪዎች ነበሩ። እጃቸውን ይዘረጉ የነበሩት ይኸው ዛሬ ለጎዳና ወጡ እና ወዴት ኢትዮጵያችን ወዴት እያመራች ነው? ይሄ ሰላም ሁኔታ፣ ይሄ በዘር የምንከፋፈልበት ሁኔታ አንድ ሆነን እኮ አልጠቀመንም። ባይዘው ጠቅሞን እንኳን ቢሆን ይትሶክ አትርፈንበት እንኳን ቢሆን እሺ፣ የተሻለ ነገር ሆነንበት እንኳን ቢሆን እሺ። አንተ ኦሮሞና፣ አንተ አማራና፣ አንተ ትግሬና፣ አንተ ጉራጌና መባባሉ ትርፍ አምጥቶልን ቢሆን ኖሮ ለሀገራችን ለህዝቡ ምንም ያመጣው ነገር የለም። አየኑ ከመባላት ውጭ ዛሬ ሰው በሰው ሐዘን በሰው ቁስል ይደሰት ጀምሯል። እንግዲህ ሀብት ንብረታቸውን ማቃጠል ማጥፋት ማለት በዛ ይደሰታሉ እንደማለት ነው። እንግዲህ ሰው በሰው ስቃይ የሚደሰትበት ጊዜ ደረስን እኮ። አያሳዝኑም እነዚህ ሰዎች? እንግዲህ መኖር ካልተቻለ መኖር ካልተፈቀደልን እኮ ታጅበን እንውጣ እስከማለት እኔ እንጃ። በዚህ ወጣት ቦታ እስቲ ራሳችሁን ተኩትና እዩ። ያፈረሳችሁ ያደረጋችሁ አካላቶች ራሳችሁን ተኩ። ሁላችንም በዚህ ቦታ ራሳችንን እንተክ። እንየው እስቲ ምን አይነት ነገር እንደሆነ። እኔ እግዚአብሔር ነው ምሕረት ካላመጣልን እኔ ከሰው ሰው ይሄንን ገብቶ ያስተካክለዋል ሰው እንትን ይለዋል ብዬ አላምንም። እኔ እንጃ። እግዚአብሔር ብቻ በኪነ ጥበቡ ገብቶ ያስተካክልልን። እሱ ሰላም ያምጣልን። እሺ ሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ጠፉ እየተባለ ነውና አንድ ቪዲዮ ላስቃኛችሁ ነው። ወደ ሌላው እንለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወዴት ሄዱ? ለምንስ ዝምታን መረጡ? በማህበራዊ ሚዲያቸውም ሆነ በተለያዩ መስኮች ላይ ጠቅላይ ሚኒስትሩ ለሳምንት አልታዩም። ይሄ አይደለም ትልቁ ጉዳይ። ትናንትና በሀገራዊ ምክክር ኮሚሽን የመዝጊያ ፕሮግራም ላይ ጠቅላይ ሚኒስትሩ ለምን አልተገኙ? በማህበራዊ ሚዲያ ላይ አሁን በሰፊው እየተዘዋወረ የሚገኘው ይሄ ጉዳይ ነው።
እንደምናውቀው ሀገራዊ ምክክሩ የኢትዮጵያን ችግር ይፈታል፣ ለኢትዮጵያ አዲስ ተስፋ ይዞ ይመጣል ያሉን ጠቅላይ ሚኒስትር ነገር ግን ሀገራዊ ምክክሩ በመጨረሻ ዕለት ላይ አልተገኙም። የተገኙት ፕሬዝዳንቱና ምክትል ጠቅላይ ሚኒስትሩ ናቸው። ይሄ አይደለም የሚብሰው። ጠቅላይ ሚኒስትሩ ከ1 ሚሊዮን በላይ ተከታይ ወይንም ደግሞ በርካታ ሚሊዮን ተከታይ ባለው የተለያዩ ሶሻል ሚዲያቸው ላይ ስለ ሀገራዊ ምክክሩ ምንም አላሉ። ሀገራዊ ምክክሩ በኢትዮጵያ ጉዳይ፣ በአዲስ አበባ ጉዳይ፣ በድሬዳዋ ጉዳይ፣ በተለያዩ ትልልቅ በሚባሉ በህገ መንግስት ጉዳዮች ላይ የተለያዩ ውሳኔዎችን ለመስጠት የተቀመጠ ነው። ጠቅላይ ሚኒስትሩም ይሄ ሀገርን ለመቀየር ተስፋ አለው ያሉትን ጉዳይ ሳይጨርሱ ወዴት ሄዶ ነው? ጠቅላይ ሚኒስትሩ ታዲያ ምን እየሰሩ ነው የሚለው የበርካቶች ጥያቄ ነው። አሁን ላይ ማህበራዊ ሚዲያውም በሰፊው እየተነጋገረበት ይገኛል። እሺ የተከታተላችሁትን ነው። ወደ ቀጣዩ ስናልፍ እንግዲህ ወንድን የሚሳደቡ ሴቶች አሉ፣ ወንድም በመሳደብ የሚደሰቱ ሴቶች ደግሞ ወንድ ባል ከሚያገቡ ከእንስሳት ጋር ቢኖሩ እድሜያቸው እንደሚረዝም እየሰማን ነው። ከዛ በፊት ይህን ከማስቃኘቴ በፊት ዲያቆን ዮርዳኖስ አንድ የተናገረው ነገር አለ። ዘመን ሴት አዋራጅ አትፈልግም፣ ራሷ ተዋርዳለች፣ ራሷን አዋርዳለች። እናንተን ላይ ይመለከት ይችላል። ዛሬ ግን በየኢንተርኔቱ ያለው በተለይ ያ ቲክቶክ የሚባል ያጋነንት መንደር እዛ ያለው ሰው ቅር ሊለው ይችላል። እኔ አይመለከተኝም የሱ ቅሬታ። ግን ይገርማችኋል አይደል? አንዳንዱ ሰው እዛ ቆማ ራቁት ደግሞ አንዳንድ ጊዜ ምን ይባላል እገሌ እንደዚህ ራቁት ቪዲዮ ይዞብኝ ማን የቀረጸው እሱ ማን ነበርኩ ምን ታረጊው ራቁትሽን ፎቶ ትንሽ ያለሽና ተቀርጨዋለሽ ምን ያረግልሽ አካልሽ ነው ምን አዲስ ነገር አለው ለማየት ከሆነ እንዲው ራቁት ሆኖ ሰው ራሱን አያይም ግን መስታወቱ አይበቃም ቪዲዮ ራስን ተራቁቶ በነገራችሁ ላይ ወላችሁ እንኳን ቪዲዮ ራስን አራቁት አልኳችሁ እንዲህ እህቶቻችን ይቻላል ሁላችን ፎቶ ኢንተርኔት ላይ ባትለጥፉ ጥሩ ነው ኤአይ የሚባል አታውቁም ፎቶአችሁን ወስደው ያላደረጋችሁትን ነገር አድርገው ያመጡላችኋል ጭም ያለንበት ዘመን መኖርን የሚያስመኝ አይደለም ነገ የገዛ እጃችን መልሶኛን እስኪያጠፋን ድረስ ከባድ ነው ይሄ ዲፕ ፌክ የሚሉት ነገር አለ አይደለም ፍጹም እናንተ እንዲመስል አድርገው ብዙ ነገር እንግዲህ ለዚህ እኛ እናድርገው እንጂ ፈቀዳቸውን ያድርጉ ዘው ምን አታስታውሱም በአጽያን አምደ ጽዮን ዘመን ናቡና አሮንና ሴት ቅዱሳት አንስት በወቅቱ የነበሩትን ከልብስ አራቆቷቸው አይደለም ምንም አልመሰላቸው እናንተ እፈሩ እንጂ ራሴ ባወልቀው አፍር ነበረ አንተን በግድ ያወለከው ስለዚህ ስለ ጌታዬ ክብር የተደረገ ነገር ስለሆነ ምንም አይደለም እንዲያውም ጻድቁን እፈር ብሎ ሲላቸው ማፈር ያለበት አንተ ነህ እኔን አካሌን ገልጠህ ልታዋርደኝ ይሞክራል ነገር ግን እኔ ራቁቱን የተሰቀለ ጌታዬን ማስበበት ድል ነው የሰጠኸኝ ሁለተኛ ነገር የኔ ስለተጋለጠ ያንተ ስለተሸፈነ ምንም የተለየ ነገር የለውም ያንተም ቢያወልቁ ያው ነው ለጊዜው ስልጣን ስለያዝክ ነው ብለውታል ገስጸውታል ማስተዋል ጥሩ እና እቺን ቅድስት ናት በዚያ ምክንያት ነው ብዙዎቹ የተሰው ወደ ክርስትና መጣው ሷን ሲያራቁቷት በዚያ አዝነው ተናግረው ነውና በረከቷ ይደርብን የመጨረሻው እናታችን ቅድስት እንባ መሪና ናት እንደምታውቁት እንባ መሪና የሚለው ስም የወንድ ስም ነው ብለናል አይደል እንዴት ዋላችሁ ግን መሪና የሚለው የሴት ስም ከሆነ እንባ ሲጨመርበት እንዴት ነው ወንድ የሚሆነው ነው ነናላችሁ በእነሱ ባህል ከሆነ ለምሳሌ በሶሪያ ቋንቋ ከሆነ መሪና የሚለው ስም ማሪኖስ ተብሎ ነው ወደ ወንድ የሚዞረው ነናላችሁ መርቲያና መርቲያኖስ አውጋኒያ አውጋኒዮስ ኢላሪያ ኢላሪዮን ይለ ኢላሪዮስ ይለ እንደዛ ማለት ለምንድን ነው እንባ መሪና የተባለ ሁለት ነው አንደኛ እንደኛ ባህል እንደኛ ተውፊት እንባ ሲጨመርበት ወደ ወንድ ስምነት ይለወጣል ነው ግን የግብጾችን ነገር ስንመለከተው ነገሩ ከእንባ ይልቅ ወደ አንባ ነው አንባ አባ የሚለው ከአንባ አይደለ የነሱ ምንጭ እኛ አባ አባት አቡነ ተመሳሳይ ነገሮች ናቸው አይደል አባትነትን የሚመለከት ነው ግብጾች ግን አባ ሳይሆን የሚሉ ምንድነው አንባ ለምሳሌ አንባ ሲኖዳ ነው የሚለው አንባ ካራስ ነው አቡነ ኪሮስን ማለት ነው አንባ አባ አቡነ እንደማለት ስለዚህ ነገሩ ምንድነው እንባ መሪና ሳይሆን ከቋንቋ ቋንቋ ሲፋለስ ነው እንጂ አንባ መሪና ወይም አባ መሪና ማለት እንደዛም ይሏሉ ለሁሉም መሪና የሚለው ቃል ራሱ
የነሱ የሀገራቸው ቋንቋ ነው እንጂ ዞር ስታደርጉት ወደዚህ ወደ ለመድ ነው አማርኛ ብናዞረው ማርያም ነው የሚል ይላሉ። መሪና የሚለው ዞር ሲል ማርያም ማለት ነው። ቃለ ሕይወትን ያሰማልን ለመምህራችን። በተለይ ሴቶች የሚያዋርዳቸው አይፈልግም፣ ራሳቸውን በራሳቸው እያወረዱ ነው የሚሉ ነገሮችን አንስተዋል። ባይዘዌ እሱን ላመጣላችሁ ነው። እንዴት ነው ሴቶች ራሳቸውን በራሳቸው እያወረዱ ያሉት መመልከት እንችላለን በዚህ ዘመን ማለት ነው። ይችን ስሟት። የዚህ ዘመን ሴት በመሆኔ በጣም ደስተኛ ነኝ። አሁን ራሱ ወንድ ተሳድቤ ነው የመጣው። አሁን like shut the fuck up and it feels good። ወጥ አድርስ ተብሎ ከጎረቤት የተላከው ሕፃን ልጅ ቆይ እንቀበላለን እያል ነው ተንቀልቅሎ ወጡን ደፋው ቤት ውስጥ። እሺ ተረጋጋ ስንለውም ያው የልጅ ነገር አልተረጋጋም፣ ወጡን ረገጠው። እሺ ባለበት ቁም ትንሽ ጠብቀን ስንለው አልቻለም። አሁንም ሊሰማን አልቻለም። የልጅ ነገር ቤቱን እንዳለ ወጥ ቦጥ አድርጎ አጨመላለቀው። ፌሚኒዝም ማለት ይሄ ማለት ነው። ከጎረቤት ወጥ ይዞ የተላከው ችኩሉ ሕፃን ልጅ ማለት ነው ፌሚኒዝም። ያለውን ችግር እንደ ሀገር በጋራ ተነጋግረን በእኛው መፍትሄ እንፍታው ስንለው በራሴ ካልሆነ ብሎ ሀገሩን እንዳለ በወንድና በሴት ጸብ ያጨመላለቀ አይዲዮሎጂ ማለት ነው ፌሚኒዝም ማለት። ለምን ብትሉኝ ፌሚኒዝምና የእኩልነት ጥያቄ አንድ አድርጌ አላያቸውም። ሁለቱም የተለያዩ ናቸው። ፌሚኒዝምና የሴቶች መብት የተለያየ ነገር ነው። ፌሚኒዝምና የሴቶችን ጥቃት መከላከል የተለያየ ነገር ነው። እንዴት ብትሉኝ አሁን ፌሚኒዝም እያደረገው ያለው ምንድነው? ሴቶችና ወንዶችን መለያየት። በሁለቱ መካከል በዚህ ጸብ ተፈጥሯል። ሁለቱም ጽንፍ ይዘዋል። ከባድ ጥላቻ እየተፈጠረ ነው። የሆነ ከባድ ጥላቻ በመካከላቸው ተፈጥሯል። አሁን ላይ በድሮ ጊዜ ጥቁር የተባለ የትኛውም ሰው ባሪያ ተብሎ እንደሚታሰበው አሁን ላይ የትኛውም ወንድ ደፋሪ ገዳይ ነው። በቃ ወንድ በመሆነ ብቻ ደፋሪ ወይም ገዳይ ነው ተብለ የምትታሰበው። ለዛ ነው ጫካ ውስጥ ወንድ ከሚያገኘኝ ድብ ያገኘኝ ብለው ምሳሌ የሚሰጡት ማለት ነው። ስለዚህ ይሄ በጣም አደገኛ ነው። ከ10 እና ከ20 ዓመት በኋላ ኢትዮጵያ ውስጥ ትዳር የሚባል ነገር አይታሰብም ሲጀምር። የዚህ ዘመን ሴት በመሆኔ በጣም ደስተኛ ነኝ። አሁን ራሱ ወንድ ተሳድቤ ነው የመጣው። አሁን like shut the fuck up። ዋው ምን አይነት ስኬት ነው! ዛሬ ወንድን ተሳድባ መጣች። ፌሚኒዝም ወንዶችን በመሳደብ የሴቶችን ጥቃት ይከላከላል። ፌሚኒዝም ወንዶችን በመሳደብ የሴቶችን እኩልነት ያረጋግጣል። በማንቋሸሽ እኩልነታቸውን ያረጋግጣል። በማንቋሸሽ ከጥቃት እንዲጠበቁ እንዲከለከሉ ያደርጋል። እንዳይደፈሩ ያደርጋል። አሲድ እንዳይደፋባቸው ያደርጋል። እንዳይደበደቡ እንዳይገደሉ ያደርጋቸዋል በመሳደብ። በጣም ትልቅ ስኬት ነው ይሄ። በሚቀጥለው ቪዲዮዎች ደግሞ ቆመሽ ሸንተሽ እንደ ወንድ ቆመሽ ሸንተሽ ወንድ ባዝሩም ገብተሽ ካላሳየሽን ፌሚኒዝም ምንም ፌሚኒዝም ሆነ ምንም ፌሚኒስት ሆንሽ ቆመሽ ካልሸናሽ ተደባድበሽ ተፈሳፍሰሽ ምናምን ራስሽን ከጥቃት ካልጠበቅሽ ምንም ፌሚኒስት ሆንሽ ፌሚኒዝም ምንም ፌሚኒዝም ሆነ። እንዳለ መታደል ሆኖ መቼም ከጉማሬ ያልተወለድሽም አንድ አባት አለ፣ ሉዘር አባት አለ አንቺን ወደዚህ ምድር ያመጣሽ። አሁን ወንዶችን የምትሳደቢበትን ዓለም እንድታይና እድለኛ ነኝ ብለሽ እንድታመሰግኚ ያደረገሽ እድለቢስ የሆነ አባት አለ። እሱንም እንዳረሽው ብዬ ነው። ግቡና ፒን ያደረኩትን ቪዲዮ እዩ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉና ካምፔኑን ተቀላቀሉ ባካችሁ። ትናንትና ነው የፖስተትኩት፣ 24 ሰዓት ሆኖታል። ምንም አልተንቀሳቀሰም፣ ምንም አልታየምና ገብታችሁ የምናደርገውን ነገር እናድርግ። ካምፔኑን ተቀላቀሉ። አመሰግናለሁ። እንግዲህ እንደሰማችኋት ነው። ምን ማለት እንደሚቻል አላውቅም። ወንድም መሳደብ ምን አይነት ደስታ እንደሚሰጣቸው ምን እያስተማሩ እንደሆነ አልገባኝም። እህቶቻችን እንደውም ገልጸውታል። እኔ እንጃ። እንግዲህ ሴት ደግሞ እንግዲህ ከእንስሳት ጋር መኖር እንደሚያስደስታቸው ፌሚኒስትን የምታራምደዋ በተለይ ኢትዮጵያ ውስጥ ጆርዲ ከዓመት በፊት የተናገረችውን ቪዲዮ እዩት እስቲ። ከራሷ አንደበትስ ይሄ 2023 ላይ ለቀቀችው ቪዲዮ ነው። በአሁኑ ሰዓት በጣም ደስተኛ ሆነው ኑሮን እያጣጣሙ ያሉት ሴቶች ከድመት ጋር ብቻቸውን የሚኖሩ ናቸው። በስነ ልቦና፣ በአካል፣ በውበት፣ በጤንነት እያሽቆለቆሉ ያሉት ዲፕሬሽን ውስጥ እየገቡ ያሉት ደግሞ ባልና ልጆች ያላቸው ሴቶች ናቸው። ስለዚህ ደስተኛ የሚሆኑ አካላት ከድመትና ከውሻ ጋር የሚኖሩ ናቸው።
ትዳር አግብተው ትዳር ይዘው እየኖሩ ያሉ ሰዎች ግን በህይወታቸው ደስተኞች አይደሉም። ስለዚህ ከትዳር ይልቅ ውሻን እመርጣለሁ እያሉ አድቮኬት እየተደረገ ነው ያለው። ከትዳር ይልቅ ውሻ ማግባትና ከውሻ ጋር አብሮ መኖርን የሚመርጡ ናቸው። ይህን ደግሞ በውጭ ዓለም ላይ አይተነዋል። እየተፈለገ ያለው ትዳርን እየበጠበጡ ከእንስሳ ጋር አብሮ መኖርን መምረጥ ነው ያዙት። ይህም በእርግጥም ተናግረውታል፣ አይተነዋልም። ከድብና ከወንድ ሲባል ከድብ ጋር ብንኖር ይሻልና ለአንድ ሰዓት ማለታቸው ነው። እንደኔ አይነት ሴቶች አለን ደግሞ ሴትን አጌነስት ሆነን የምንወጣ። እኔ አጌነስት ሆኜ ነው የምወጣው። ወንድ ልጅን ኢንጀነራል ጥቅልል አድርጋቸው ወንድ መጥፋት አለበት፣ ወንድ ልጅ ይቃጠላል ነው። አይቃጠልም። እኔ ሞትለታለሁ እንጂ ትቀልጃለሽ እንዴ? ወንዱን አመጣ ያወለደችው እናቱ እኮ ናት። ትቀልጃለሽ? ባለጌ ወንድ ለፍርድ ይቅረብ። ሃሌሉያ እናቀርባለን አብረን። ባለጌ ወንዶችን እንቃወማለን፣ ያስ እንቃወማለን። አንፈልጋችሁም። ባለጌ ሴቶቹንም ግን አንፈልግም። ወንዶች ከኛ ጎን ቆመው ለውጥ እናመጣለን። እህቶቻችንን አገር ቤት አናስደበድብም። ወታችሁ አደባባይ ላይ ወታችሁ እንደፈለጋችሁ እናንተ እንደሚመቻችሁ ፎሎወር አለን ብላችሁ ወንድ ልጅ ይገደል፣ ቤተክርስቲያን መሄድ ብልግና ነው፣ ሃይማኖትን አታክ፣ የእስልምና ሃይማኖት አታክ፣ እስልምና መብቷ እኮ ነው። ሂጃቧን 4 ባል ማግባት ይችላል ባሌ ካለች መብቷ ነው። መብቴ ነው። የኔ ባል እንደፈለገ በኔ ህይወት ውስጥ በኔ ቤት ውስጥ እኔ ባሌ ራሴ ነው ካልኩ መብቴ ነው። ሃይማኖት የተስማምቶኝ ነው። ንግስቴ ነሽ ነይ የኔ ቆንጆ ብሎ ክራውኔ ነሽ ብሎ ያስቀመጠኝም ባልን አንቺ ምን አገባሽ? ምን አገባሽ? እኔን እኮ አታግዥኝም። አገር ቤት ያለችው ልጅ ያገዝሻት አይደለም። ለእናንተ ቪወር መሰብሰቢያ፣ ቲክቶክ መሰብሰቢያ፣ እናንተ እንድትታወቁ እንድትታዩ ወይንም ራሳችሁ ይዛችሁት የመጣችሁትን አላማችሁን ለማሳካት ስትሉ አገር ቤት ያለች ሴት ልጅን አታስረግጫትም፣ አታስደበድቢያትም። እኛም ላይ ባለ እንደዚህ ገብተን መናገር እንችላለን። እንደውም ልልቀቅላችሁ ብለን ነው። ሃይማኖት ላይ ስትዘሉ ቅዱስ ቅዱስ ማለት ቅዱስ ቅዱስ እያሉ መስገድ እንደ እርድና ካሰባችሁት፣ እግዚአብሔርን መናቅ እንደ ጽድቅ ካሰብሽው መብትሽ ነው እንደፈለግሽ መሆን። ግን ሴት ብለሽ እኔን ወክለሽ አትመጪ። እኔ አትወኩል። እኔ እንደኔ አይነቷን ሴት አትወኪም፣ አትወኪኝም። እኔ አባቴን በጣም ሞቼ ነው የምወደው። ወንድሜ በጣም ሞቼ ነው የምወደው። እነሱ ብለዶች ናቸው። ልትንሽሽ አብረውኝ ያደጉ ወንድሞቼ ጓደኞቼ በጣም ነው የምወዳቸው። አትረስተም። እኔ የወንድሜ ጓደኞች ወንድሞቼ ናቸው። ስቲል ነው እነሱ አጠገብ ተኛልሽ ልብን አድርጊ አንድ ክፍል ውስጥ ተኝቼ አድራለሁ። አይነኩኝም። እህታቸው ነኝ አሁን ድረስ ነው የምልሽ። አይትረስተም። በልጄ እንደዚህ አይነት ያደግ ደፋሪዎች አሉ፣ በጣም ባለጌዎች። የእህቱ ልጅ የሚደፍር አለ፣ ልጁን የሚደፍር ሰው አለ። የለምን እያልን አይደለም። ነገር ግን ጥቅልል ተደርጎ ወንድ የተባለ ፍጡር በሙሉ ወደ ገደል እና ማንን እናግባ እንጂ ኖ እኛ ማንን እናግባ እንዴ? ወንድ አይነካብንም። እኔ ወለድኩት አይገደልብኝም። አይን እያየ ሰይፌን እመዛለሁ። እኔ በማስተዋል እናውራ። ፕላናቸው ሰው ማዳን ከሆነ ሴት ማዳን ከሆነ ስታለቅስ ነዋ። እኔ አይቻችሁ አላቅም። ዛሬ እየተናገርኩ ነበር በሰው ሚዲያ ላይ። አይቻችሁ አላቅም። እኔ እንደዚህ ወታችሁ ለሴት ፌሚኒዝም የምትሉ ሰዎች ፔኒ ስትሰጡ አይቻችሁ አላቅም። ፔኒ እኔ ዩቲዩብ ላይ ፌስቡክ ላይ ነበርኩ ከ2018 ጀምሮ። ምንድነው ስሙ ዩቲዩብ ላይ ነበርኩ ረጅም ዓመት። እዚህም ቲክቶክ ላይ እመጣለሁ። ለሰው ለተቸገሩ እህቶች ስንለምን ፍሬንዴ የሚሰጡት ሌሎች ናቸው። ፌሚኒዝም የምትሉ ሰዎች ፔኒስ ሰጡ አለቃችሁ። እንዳደመጣችሁት ነው፣ ሰምታችኋል። ሰሞኑን እንግዲህ ይሄ የአውሮፓውን ነገር ተዉት፣ ከውሾች ጋር ተጋብታችሁ መኖር የምትፈልጉትን እዛው የኢትዮጵያ ባህል አይደለም የምትል አንዲት እህት መታ ልካቸውን ስትነግራቸው ነበር። ምን አይነት አያችሁ ወዴት እንደሆነ። አሁን በፌሚኒስት ውስጥ የሴቶች ጥቃት በሚለው ውስጥ በርካታ ድብቅ ነገሮች እንዳሉ፣ ወንድ ጠል እንዲሆኑ እንዳልኳችሁ፣ ወንድ ጠል እንዲሆኑ፣ ሃይማኖት ጠል እንዲሆኑ፣ ልጅ ለመውለድ እንኳን የዘር ፈሳሽ በኩባያ ይመጣላችኋል እስከ ማለት ደርሰዋል። እና እንዲህ አይነት አደገኛ ነገር ነው እየተደረገ ያለው። አሁን ከእንስሳ ጋር ሰው አላውቅም ብቻ ምን እንደሆነ እግዚአብሔር ሰላምና ፍቅር ያምጣልን። እንዲህ አይነት አስተሳሰብን ያስወግድልን። ይሄ ሁሉ ያው ሴት ከሴት ወንድ ከወንድ የሚለውን ነገር ለማድረግ የሚካሄድበት ርቀት ነው ብዬ ነው ማምነውና ይሄ ደግሞ በፍጹም እግዚአብሔር የሚወደው አይደለም። እኛም በባህላችን የምንወደው በሴታችን የምንወደው ሁሉ ነገራችን የሚፈቅድ አይደለምና
ልንጋፈጠው ያስፈልጋል። በየጊዜው ፈተና ሊመጣ ይችላል፣ የተለያየ ነገር ሊከሰት ይችላል። ይሄንን ግን ካላስቆምነው ነገ የታሪክ ተወቃሽ እንሆናለን ብዬ አስባለሁ እና ልጆቻችሁን ጠብቁ፣ አስተምሩ ለማለት ፈልጋለሁ። እስቲ ሀሳብ ስጡበት። ዛሬ እኔ የምናገረውም ጠፍቶኛል። ቸር ቆዩ።